ይስጥልኝ በድጋሚ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችን እንደቀጠለ ነው። 7 ሰዓት ሆኗል። ከዜናዎቹ ጋር ሮዛ መኮንን ነኝ። አብራችሁን ሆኖ የኢትዮጵያን የንግድና ኢንቨስትመንት ከባቢ ምቹ ተወዳዳሪና ተመራጭ ለማድረግ እንዲቻል በማቀድ በተቋቋመው ብሔራዊ ኮሚቴ አማካኝነት ዋና የሪፎርም ስራዎችን ማካሄድ መቻሉን ጠቅላይ ሚኒስትር አብይ አህመድ ገለጹ። በዚህም ቁልፍ የህግና የአስተዳደራዊ ለውጦችን ማስመዝገብ የተቻለ ሲሆን ባለፈው ዓመት ከተደረጉት የህግ ማሻሻያዎች የሚከተሉት አበይት ስራዎች እንደሚገኙበት ጠቅላይ ሚኒስትሩ በፌስቡክ ገጻቸው ገልጸዋል። የንግድ ምዝገባና ፈቃድ ማሻሻያ አዋጅ 1150/2011 እና ደንብ ቁጥር 461/2012 በተንቀሳቃሽ ንብረት ላይ የሚመሰረት የዋስትና መብት አዋጅ 1147/2011 እና የማስፈጸሚያ መመሪያ እንዲሁም የብድር መረጃ ቋት ማቋቋሚያ መመሪያ CRB 01/2012 የተጨማሪ እሴት ታክስ ማሻሻያ አዋጅ ቁጥር 1157/2011 የኢንቨስትመንት አዋጅ ቁጥር 1180/2012 የኢንቨስትመንት አዋጅ ለማስፈጸም የተዘጋጀ ረቂቅ ደንብ የኤሌክትሮኒክ ንግድና ግብይት አዋጅ የአዲስ ንግድ ህግ በሚኒስትሮች ምክር ቤት የጸደቀ በውጭ ሀገራት በተሰጡ የግልግል ዳኝነት ውሳኔዎች እውቅና የመስጠትና የመፈጸም ስምምነትን ለማጽደቅ የወጣ አዋጅ ቁጥር 1184/2012 እና የግልግል ዳኝነትና የእርቅ አሰራርን ለመደንገግ የተዘጋጀ ረቂቅ አዋጅ መሆኑን በፌስቡክ ገጻቸው ይፋ አድርገዋል። እንጨት ተሸክመው ልጆች ያስተምራሉ። እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኛሉ። ማደግ እንፈልጋለን። ይህን ፍላጎታችን የሚችል ሰው አቅም ያለው ጎረቤትም ሩቅም ያግዘን። ማገዝ ካልቻለ ይተወን። ተፍጨርጭረን መለወጥ እንፈልጋለን። መጉዳት አንፈልግም። ሌላ ኃይል ከሰት ለሚለውም መፍትሄ ተቀምጦለታል ሲሉ ኢንጂነር ጌዲዮን አስፋው የህዳሴ ግድቡ ተደራዳሪ ቡድን አባልና የቴክኒክ ኮሚቴው ሰብሳቢ ተናግረዋል። በአባይ ውስጥ ወደ 31 ቢሊዮን ሜትር ኪዩብ ዝቅ ብሎ ፍሰት ሲኖር ድርቅ ነው የሚል ስምምነት አለ። በዛን ጊዜ በሁለተኛው ዓመት ላይ ይሄ ፍሰት ቢከሰት በጣም የመከሰቱ እድል በጣም ትንሽ ነው። 3% ያህል ልንል እንችላለን። ሊከሰትም ብዙ ጊዜ አይችልም ማለት ነው። ስለዚህ ያ ከተከሰተ ግን የሁለተኛውን ዓመት ሙሊት በአንድ ዓመት ለማራዘም ስምምነት ተደርሷል። በህዳሴ ግድቡ ላይ የሚፈረሙ ስምምነቶች ተፈጻሚ ስለሚሆኑ በጥንቃቄ መታየት ስላለባቸው አሁን ላይ የተደረሱ ስምምነቶች አጋዥና ጊዜ የሚሰጡ እንደሆነም ተናግረዋል። ከውሃው አስተዳደር በተለየ ሁኔታ የህጉ አንቀጾች በጥንቃቄ መታየት ስላለባቸው እሱን አሁን በአጭር ጊዜ እስክንሞላ ድረስ የማናረገው የማንችለው ነገር ነው እና ከአንዴም ሁለቴ በኢትዮጵያ መንግስት በኩል ይሄን 2 ዓመት የዋናው ማመንጨት እስክንጀምር ድረስ በሱ ላይ እንስማማና የመጀመሪያ ደረጃ ሙሊት የምንለው ማለት ነው። የመጀመሪያ ለቀጣዩ ሙሊትና ለረጅም ጊዜ የግድቡ አስተዳደር ለዓመታዊ አስተዳደሩ 2 ዓመት ጊዜ ያለን ለመደራደር። በድርድሩ ላይ አሁንም ቢሆን የኢትዮጵያን ጥቅም የሚነካ ቀይ መስመር እንደማይታለፍና በተለይ የህግ ማዕቀፎች ስምምነቶች ሲፈረሙም ይህ እንዳይሆን በትኩረት እየተሰራ ነውም ተብሏል። ኢትዮጵያ በአባይ ላይም ሆነ በተከዜ በባሮ ወኮብ ላይ አሁንም ወደፊትም የመጠቀም መብቷን ለመደራደር አናቀርብም። ይሄ ትልቁ ቀይ መስመር ነው። ይህንን የሚነኩ አንቀጾች ለአንድ ግድብ ድርድር ውስጥ መግባት የለባቸውም ነው። ለዚህ ነው በድርድር ውስጥ ይሄ በስምምነት ውስጥ መግባት አለበት ነው። የእኛን የውሃ መጠቀም መብት የውሃ ክፍፍልም ስላላደረግን
በትክክለኛው መንገድ 11ዱም ሀገሮች ተደራድረው የውሃ ክፍፍላቸውን እስኪያውቁ ድረስ የኢትዮጵያ ውሃ መጠቀም መብት ለድርድር የሚቀርብ አይደለም። አሁን የምናደርገው ድርድር ኢትዮጵያን ከህዳሴ ግድብ በላይ የምታደርገውን ጥቅም የሚነካ መሆን የለበትም ነው። ይሄ እንግዲህ በዚህ ድርድር ውስጥ በማያሻማ ሁኔታ መግባት አለበት ማለት ነው። የህዳሴ ግድብ በታችኛው ተፋሰስ ሀገራት በኩልም በርካታ ጠቀሜታ ያለው ከመሆኑም በላይ የጎርፍ ስጋትን በመቀነስ የጎላ አስተዋጽኦ እንዳለው ኢንጂነር ጌዲዮን ተናግረዋል። በጣም በሞላ ጊዜ 3 የፍሰት ማስተንፈሻ አሉት። በእነኛ አስተካክሎ ወደ ሱዳንና ወደ ግብጽ ይለቃል እና ይሄ የኛ ግድብ የሚሰጠው በአመታዊ ስራ ማካሄድ ውስጥ ትልቅ ጠቀሜታ አለው። በድንበር ተሻጋሪ ወንዞች ላይ የተደረጉ ስምምነቶች በርካታ እንደሆኑና በዚህም ለግጭት የተዳረጉ ሀገራት በታሪክ እንደሌሉም ኢንጂነር ጌዲዮን ገልጸዋል። ከዚሁ ጋር ተያይዞ በህዳሴው ግድብ ዙሪያ ሰሞኑን ስለተካሄዱ ድርድሮችና ውጤቶች በ6 ሰዓት ዜና ወጃችን ስቱዲዮ ተገኝተው ተጨማሪ ማብራሪያ የሰጡን የውሃ ምህንድስና ምሁርና ተደራዳሪ ዶክተር በለጠ ብርሃኑ በሰሞኑ የሶስቱ ሀገራት የህዳሴው ግድብ ድርድር ዙሪያ አዲስ የመደራደሪያ ሀሳብ ከሱዳን ቀርቦ እንደነበረ ገልጸዋል። ከሱዳን ሳይድ ባለፈው አሜሪካን ላይ ስናደርገው ከነበረው ድርድር በተለይም የዚህ የድርቅ ጊዜ ምትብብርን በተመለከተ አማራጭ ሀሳብ ይዞ የመቅረብ እድል ነበረ። ምክንያቱም ብዙዎቻችሁ እንደምናስታውሱት አሜሪካን ላይ በነበረው ድርድር ይሄ የድራውት ትብብርን በ3 ደረጃ ተለያየ ሌቭል አድርጎ ብዙውን ነገር የራሳቸውን በተለይ የግብጾችን የውሃ ፍላጎት የማስጠበቅ ትኩረት ላይ ያደረገ ድራውትን መተባበር ለድራውት ማገዝ ሳይሆን ያን ማስከበር ላይ ያተኮረ ስለነበረ ነበር አይሆንም ብለን ተመልሰን የመጣንበት አንዱ ነጥብ። ይህን በተመለከተ ሱዳኖች እነዛ ተደራርበው የተቀመጡት የድራውት ጉዳይ ይቅሩና አመታዊ በሆነው የድራውት ትብብር ላይ ብቻ እንስማማ በሚል እንትን መጥቷል። ኢትዮጵያም ይህንን ቀድሞም የትብብር መንፈስ ስላላት ኢንዶርስ አድርገዋለች። በቴክኒካል ጉዳዮች በብዛት ስምምነት ላይ የተደረሰባቸው ሀሳቦችንም ዶክተር በለጠ አብራርተዋል። ከመጀመሪያው ጀምሮ በአሜሪካን በነበረው ውይይት ላይም የመጀመሪያ ደረጃ ሙሌት የምንለው የ2 ዓመት ወይም ደግሞ 2 ፌዝ ብለን የምናስቀምጠው እንትን ላይ ስምምነት አለ። አሁንም እሱ ስምምነት ተጠናክሮ ሄዷል። ትናንሽ እንትኖች ሀሳቦች ቢኖሩበት፣ ሁለተኛው በተከታታይ ከዚህ በኋላ የሚቀጥሉት ከመጀመሪያው ደረጃ በኋላ ሰብሲኩዌንት ፊሊንግ የምንላቸው አሉ። በእነሱ ላይ ነው በአሁኑ ቅድም እንዳልነው በእነሱ ላይ ተጽዕኖ የነበረው ለድራውት ለድርቅ ጊዜ ያለው ትብብር ቀደም ባለው ውይይት ላይ የተደራረበና ኢትዮጵያን በጣም ጫና ውስጥ የሚያስገባ እነሱን ግን እንትን የሚያደርግ ነበር። ይሄ አይሆንም የሚል ነበር ድርድራችን። አሁን ሱዳን የመጣችበት እድል ያስማማል፣ ያቀራርባል። አመት ለአመት እየተጋገዝን እንሂድ፣ ድርቅ ሲኖር አመት ለአመት እየተደራረስን እንሂድ የሚለው ነገር ያስማማልና ይሄ ነው ትልቅ ምርታ ተብሎ ሊመዘገብ የሚችለው። አሁን ከመግባባት የተደረሰባቸው ሀሳቦች የግብጽ ተለዋጭ ባህሪ ከተስተካከለ የመጽደቅ እድል እንዳለውም ዶክተር በለጠ አስታውቀዋል። የግብጾች ነገሮችን የማገናዘብና ወደ መርህ የመመለስ ሀሳብ ነው። ሁሌም ተጨቃጭቀን ተከራክረን እንቀጥላለን የሚል ከሆነ ላይጸድቅ ይችላል። ግን የግብጾች ራሳቸውን አስተካክለው ከመጡ የመጽደቅ እድል አለው። ከዛ ውስጥ ግን በዋናነት ይሄ የመጀመሪያ ደረጃ ሙሌት የሚባለው ብዙ እድል አለው። ምክንያቱም እነሱም ብዙ አልተቃወሙትም፣ ሱዳኖችም እንትን ይሉታል። እኛም እንደ ፕሮቪዥን የሰጠናቸው ምክንያቱም ለመተባበር አብረን ለመኖር አብረን ለማደግ የሚያስፈልግ ነው ብለን በግንዛቤ ውስጥ ያስገባ ነው ስለሆነ የመጀመሪያው ደረጃ ሙሌት የመስማማት እድል ይኖረዋል። ግብጽ በሌሎች ሀገራት የውስጥ ፖለቲካ ላይ የምታደርገው ጣልቃ ገብነት ሀገርን የማተራመስ በመሆኑ ኢትዮጵያውያን አንድነታቸውን ከምንጊዜውም በላይ አጠናክረው ሊቀጥሉ ይገባል ተባለ። ግብጽ ለዘመናት በኢትዮጵያ ላይ ስትከተል የነበረው የግለኝነት ዲፕሎማሲ እንጂ በጋራ ተጠቃሚነት ላይ የተመሰረተ ስላለመሆኑም ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የዘርፉ ምሁራን ገልጸዋል። ይመራደም አንዴ አፍሪካዊት ሀገር ነኝ፣ በሌላ በኩል ደግሞ የአረባዊ ሀገር ነኝ የምትለው ባለ 2 ካርዷ ግብጽ ብዙውን ጊዜ በጎረቤቶቿና በሌሎች ሀገራትም የውስጥ ፖለቲካ ላይ በጣልቃ ገብነት እጇ አይታጣም።
በጣሊያን ሀገር ሰሊኑስ ዩኒቨርሲቲ በዓለም አቀፍ ግንኙነት የዶክትሬት ዲግሪያቸውን የሚያጠኑት አቶ መስፍን ጌታቸው ግብጽ ለራሷም ቢሆን በበርካታ የውስጥ ችግሮቿ ሳቢያ የምታለመውን ያህል ጠንካራ ሀገር መሆን የተሳናትና በሌሎች ሀገራትም የምታደርገው ጣልቃ ገብነት ደካማ ሀገርን መፍጠር ነው ይላሉ። ግብጽ አሁን እያደረገች ያለችው በጣር ላይ ስላለች ቀጠናውን የማቃወስ ነው። ሱዳንን ትገባለች፣ ደቡብ ሱዳንም ትሄዳለች፣ ከእንትናም ጋር ደግሞ ወዳጅ መስላ ትቀርባለች። ከሱዳን ጋር አረጋጋልሻለሁ ይሄኛው ምናምን እንደገና ደግሞ የተለያዩ ከኋላ በኩል በሆኑ አንደር ካርቴን የሚሉት አለ። ከመጋረጃው ጀርባ ሆናና ከመጋረጃው ፊት ለፊትም ሆና እየተጫወተች ነው። አሁን እኛ የሚያዋጣን አሁን ዓለም በሚከተለው አስተሳሰብ መሄድ ነው። በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳለ ንጉሴ እንደሚሉት ደግሞ የግብጽ ዲፕሎማሲ በሌላው ላይ መንጠልጠልን መሰረት ያደረገ በመሆኑ የትኛውም ሀገር ላይ በምታደርገው ጣልቃ ገብነት የእሷ ዲፕሎማሲ ሰላምን አውርዶ አያውቅም። ሁልጊዜ ዲፕሎማሲያቸው የራሳቸውን ጉዳይ ከፍ ከማድረግ ችግራቸውን ከመፍታት ይልቅ በሌላው ላይ መንጠልጠልን ያበዛ ነው። ለምሳሌ ያህል ብዙ ጊዜ ስታያት ግብጽ በብዙ ሀገሮች ጉዳይ ጣልቃ ትገባለች። አሁን በፓለስታይንና በእስራኤል ጉዳይ ብትሄድ፣ በሊቢያ ጉዳይ ብትሄድ፣ በየመን ጉዳይ ብትሄድ፣ ግን አንዱን ቦታ ላይ ይሄ ነው ተብሎ በግብጽ ዲፕሎማሲ የተደመደመ ሰላም የተገኘበት ነገር የለም። ከመጀመሪያው ነው ማለት ነው። ሁሉም ጋር ብትሄድ ቢኮዝ ፍላጎታቸው የራሳቸው ስልጣን ማራዘም እንጂ ይሄ የጋራ ተጠቃሚነትን ህዝብ ሰው ይገናኛል ከሚለው መርህ አይደለም የሚሄዱት። አሁን ዛሬ ካንተ ጋር ከሆኑ ነገ ከሰዓት በኋላ ከሌላ ሊሆኑ ይችላሉ። ያልተረጋጋ ዲፕሎማሲ ነው የሚያካሂዱት። መርህ የለውም። ግብጽ ከእስራኤል፣ ግብጽ ከአሜሪካ፣ ግብጽ ከራሻ፣ ግብጽ ከሌሎቹም ሀገሮች ጋር ያላት ግንኙነት የተረጋጋ አይደለም። በተለይም ደግሞ ካለፉት በርካታ ዓመታት ጀምሮ እስካሁን ድረስ ግብጽ በኢትዮጵያ ላይ ስትከተለው የነበረው የግለኝነት ዲፕሎማሲ በጋራ ተጠቃሚነትና በጋራ እንደግ ወደሚል ከመቀየር ይልቅ በውስጥ ችግር የማተራመስ በመሆኑ ኢትዮጵያውያን አንድነታቸውን አጠንክረው በጥንቃቄ ሊያዩት ይገባልም ሲሉ አቶ እንዳለ ንጉሴ ይናገራሉ። ወደኛ ስትመጣ ደግሞ ላለፉት እንግዲህ 1000 ዓመታት የግብጾች ዲፕሎማሲ ብዙ አልተቀየረም። ወደ ኢትዮጵያ ባለው በጋራ ተጠቃሚነት በጋራ እንደግ የሚል አይደለም። የሌላውን ቁስል በማተራመስ የተለያዩ ግለሰቦችን፣ ግሩፖችን አንዳንድ በአቋራጭ ስልጣን መያዝ የሚፈልጉ ፖለቲካ ፓርቲዎችን በሌሎችም በመርዳት በማተራመስ መንፈስ የሚሄድ ነው። አሁን በሱዳን የሚያደርጉት ነው የምታየው ነው። እንግዲህ ትልልቅ ክፍለ ሀገሮችን ወስደው ነው ከሱዳን ፍቅር ያላቸው ይመስል ይሄ ሊሆን አይችልም። ስለዚህ የኛ ዲፕሎማሲ ምንድነው ታዲያ? ግብጻውያን እንግዲህ ወደ ድምዳሜ ይደርሳሉ ብለን ይሄ ኤሊት ግሩፕ ማሰብ የለብንም። ዲፕሎማሲው ግን ይቀጥላል። ለምን? ህዝቡን ነው የምንፈልገው እኛ። ዓለም አቀፉን በችግር በጦርነት ውስጥ ሆነ ዲፕሎማሲ ይካሄዳል። በታላቁ ህዳሴ ግድብ በሚደረጉ ድርድሮችም ቢሆን ግብጽ እኔ ያልኩት ብቻ ይሁን በሚለው አቋሟ ድርድሮች ሁሉ ስምምነት እንዲርቃቸው ማድረጓ የሀገሪቱ የዲፕሎማሲ አካሄድ ጤነኛ ላለመሆኑ ትልቁ ማሳያም ነው። የግብጽ ሚዲያዎች ኢትዮጵያን በአባይ ወንዝ ጉዳይ በዳይ እንደሆነች በመሳል ስሟን የማጠልሸት ስራ እየሰሩ መሆኑን ባለሙያዎች ተናገሩ። ይህን ያልተገባና የተዛባ መረጃ በተደራጀ የሀገራዊ መገናኛ ብዙሃን ስራ ማስተካከል እንደሚገባም ተገልጿል። ዮሐንስ ፍስሐ። ግብጽ የአባይን ውሃ አጠቃቀም በሚመለከት ሁሌም የምታራምደው አቋም የፍትሐዊና ከእውነት የራቀ እንደሆነ እያወቀች በተለያዩ መገናኛ ብዙሃኖቿ ፍጹም የተሳሳተና ሚዛናዊ ያልሆኑ መረጃዎችን ለአረቡና ለተቀረው የዓለም ሀገራት ማሰራጨት ለዘመናት ይዛው የዘለቀችው ተግባር ነው። በአንጻሩ ጥሬ ሀቅን ይዛ የምትንቀሳቀሰው ኢትዮጵያ ይህንን ፍትሐዊ አካሄዷን ለመላ ዓለም በሚገባው መልኩ በማሳወቅና በማስገንዘብ ረገድ ውስንነቶች እንደሚስተዋሉም ይነገራል። ከ2 ዓመታት በፊት በኢትዮጵያ ቅርንጫፉን የከፈተው አልጀዚራ ሚዲያ ተቋም የአረብኛ ክፍል ተባባሪ አዘጋጅ የሆነችው ኢላም ነስረላህ የግብጽ መገናኛ ብዙሃን ፕሮፓጋንዳ በመንዛትና ከእውነታ የራቁ መረጃዎችን አሳማኝ በሚመስሉ ቃላት በማቅረብ የተካኑ ናቸው ትላለች። ውሃ ሊከለክሉ እንደሆነ በየሚዲያው ይሄ ነው የሚያሰራጩት ያሉት። ከቲቪ ሚዲያ ተነስቶ እስከ ዌብሳይት ኤኒ ሶሻል ሚዲያ ላይ ብታይ ሚስ ኢንፎርሜሽን አለ። የአባይ ግድብ ሁኔታ ውሃ ምንም እንደማይደርሳቸው ነው አንዳንድ ሰው ያለው መረጃ።
ኢትዮጵያ በቃ ሙሉ ለሙሉ እሷ መጠቀም እንደምትፈልግና ከዚህ በፊት እሷ ተጠቃሚ እንደነበረችም ነው የሚያስቡት። ህዝቡ ላይ ተሰሚ ያላቸውን ሰው የመረጡ ነው ተጠቃሚ የሚያደርጉት እየተጠቀሙ ያሉት ሚዲያውን። ያ ኢንፍሉዌንስ ሁሉ ሰው ጋር ይደርሳል። በሌላ በኩል በአንድ ወቅት ለዓመታት የአረባዊቷ ሀገር የመን የኢትዮጵያ አምባሳደር ሆነው ያገለገሉት አምባሳደር ቶፊቅ አብዱላሂን የግብጽ መገናኛ ብዙሃን ኢትዮጵያ እንደ ሀገር በአረቡ ዓለም እንድትጠላ የፕሮፓጋንዳ ስራ በስፋት እንደሚሰሩም ነው የተናገሩት። በአረቦቹ ዘንድ በጣም የተሳሳተ ግምት ነው ያለው። ኢትዮጵያ ሆም ብላ ግብጽን ለማንበርከክ የግብጽን ህዝብን ለመጉዳት ውሃ ወደ ግብጽ እንዳይሄድ ወይም ድርሻቸውን በጣም ሊቀንስ በሚችል የዕለት ተዕለት ኑሯቸውን ሊያስተጓጉል በሚችል ዋስትናም የሌለው ጫና ኢትዮጵያ ለማድረግ እንደምትፈልግ ተደርጎ ነው የሚወራው። ከዛም ያልፍና ኢትዮጵያ ለእስልምና በጎ አመለካከት እንደሌላት ከአረብ አገርም አልፎ በእስላም ሀገራት ሁሉ እኛን ለማሳጣት ኢትዮጵያ አንድም ጊዜ ለእስላም ሀገሮች ጥሩ አመለካከት ኖሯት አያውቅም የሚል በጣም የተሳሳቱ ግን የሰውን ስሜት ሊቀሰቅሱ በሚችሉ ሁኔታዎች ነው የሚያስረዱት። ኢትዮጵያ የምታከናውነው ልማት በታችኛው ተፋሰስ ሀገራት የጎላ ተጽዕኖ እንደማያመጣ በስፋት የተለያዩ ቋንቋዎችን በመጠቀም በመገናኛ ብዙሃን ሽፋን መስጠት በቋሚነት ሊሰራ ይገባልም ተብሏል። የአረብ ሚዲያ ሚድልስት ምናምን የዚህ 3 ቋንቋ ነው የሚጠቀሙት፣ አረብ፣ ፍሬንች እና እንግሊሽ። ይሄ ማስፋፋት አለብን እና ለነሱ ፌሲንግ ለማድረግ እና ለሌላ ሰው ለማስረዳት የኛ ህዳሴ ግድብ ምንድነው ጥቅሙ ለኢትዮጵያ ብቻ አይደለም፣ ለግብጽም ጥቅመት አለው፣ ለሱዳንም አለው፣ ለአፍሪካ ሙሉ አለው። ስለዚህ እና ለውጭ ሚዲያ በር መክፈት አለብን። እውነታ በእጃችን ነው ያለው፣ ግን እውነታውን ስለያዝ ሁሉም ያምነናል ማለት አይደለም። ከኛ የበለጠ ከኛ ቀድመው የተሳሳተ መረጃና ዘገባ ስላቀረቡ በጥርጣሬ ነው የሚያዩንኛል። ስለዚህ ያንን ለመገርሰስ ብዙ ሰዎች አሉ ይህን የሚችሉ አረብኛ ቋንቋም ችሎታውም ያላቸው፣ በሌላው ደግሞ በውሃ ሃይድሮፖለቲክስ የተካኑ ሰዎች አሉ። በእንግሊዝኛም ቢሆን በአማርኛም ቢሆን እነዚህ መድረኮች ተጠቅመን መልእክት ልናስተላልፍ ይገባል። ኢትዮጵያ በዘመናት መገፋት ውስጥ ሆና ታላቁ የኢትዮጵያ ህዳሴ ግድብን በራሷ አቅም እዚህ ላይ ያደረሰች ሲሆን በቀጣይም ከግብጽ የትኛውንም አይነት ጫና ቢመጣ በህዝቡ አንድነትና አልበገር ባይነት በመመከት ግንባታውን አጠናቆ ወደ ስራ ማስገባት ዋናው ተግባር ነው። የታላቁ ህዳሴ ግድብ በዓለም አቀፍ ደረጃ ታዋቂ በሆነ ተቋም የተገነባ በመሆኑ በጥራቱ ላይ ጥያቄ ሊነሳበት እንደማይገባ ታዋቂው የግብጽ የስነ ምድር ጥናት ምሁር ፋሩቅ አልባዝ ገለጹ። የህዳሴ ግድቡ በበቂ ጥናት ላይ ተመስርቶ በዓለም አቀፍ ኩባንያ የተገነባ በመሆኑ የደህንነት ስጋት ሊነሳበት አይገባም ብለዋል። ፋሩቅ አልባዝ ዲዛይኑም ሆነ ግንባታው በበቂ ጥናት ላይ የተመሰረተና ደረጃውን የጠበቀ በመሆኑ በግድቡ ላይ የጥራት ጥያቄ ለማንሳት የሚያስችል አንዳች አመክንዮ የለም ብለዋል። የግድቡ ውሃ ሙሌት ግብጽን ለውሃ እጥረት ይዳርጋል የሚለው ትርክትም የፖለቲከኞችና የሚዲያ ፕሮፓጋንዳ እንጂ እውነታን ያገናዘበ እንዳልሆነ ፋሩቅ አልባዝ ገልጸዋል። ፋሩቅ እንደሚሉት ግድቡ የውሃ ፍሰት ላይ የሚያመጣው ይህ ነው የሚባል ተጽዕኖ የለም። ያም ሆኖ ልብ ሊባል የሚገባው ግብጽ ለ100 ዓመታት የሚበቃ የከርሰ ምድር ውሃ ባለቤት መሆኗ ነው ብለዋል። ጀባል አል ኦዋይታን የሚሰኘው ተራራማ አካባቢ አለ ያሉትን ያልተነካ የከርሰ ምድር ውሃ ጥርቅም በማንሳት ምሁሩ በዚህ ገለጻቸው ግብጽ በህዳሴ ግድቡ ላይ የምታነሳው ተቃውሞ ፖለቲካዊ እንጂ ሳይንሳዊ ምክንያት እንደሌለውም አሳይተዋል። የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ።
እኛ ወገባችን የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። የግብፅ ወንድሞቻችን ከ98% በላይ ኤሌክትሪክ ላይት ያገኝ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜና ወጃችን በቀጥታ ወደ እናንተ የደረሰ ነው የሚገኘው። ኢትዮጵያ ከዓለም ባንክ ጋር የ250 ሚሊዮን ዶላር ብድርና የገንዘብ ስጦታ ስምምነት ተፈራረመች። የፌዴሪ መንግስት የዓለም ባንክ አካል ከሆነው ዓለም አቀፉ የልማት ማህበር ጋር የገንዘብ ብድርና የስጦታ ስምምነት ተፈራርመዋል። ስምምነቱ ኢትዮጵያ በሁለተኛው እድገትና ተወዳዳሪነት የልማት መርሃ ግብር ለማሳካት ለያዘችው እቅድ ኮቪድ-19 ጋር ተያይዞ ድጎማ ለማድረግ ያለመ ነው ተብሏል። ከዚህ ገንዘብ መካከል 125 ሚሊዮን ዶላር ብድር እንዲሁም ቀሪው 125 ሚሊዮን ዶላር ደግሞ ስጦታ መሆኑ ተገልጿል። የተሰጠው የበጀት ገንዘብ የግሉን ዘርፍ ተሳትፎ ብሎም የመልካም አስተዳደር ተግባራትን የማሳደግ ዓላማ ያለው መሆኑም ነው የተጠቆመው። በአጠቃላይ ገንዘቡ በሀገሪቱ የተካሄደ ያለውን ለውጥና ሽግግር ብሎም ሀገር በቀል ኢኮኖሚ ማሻሻል፣ ተከላ፣ የደም ልገሳና የማዕድ ማጋራት ተግባራት ተከናውነዋል። በዩኒቨርሲቲው 500 ሺህ የሚሆኑ የተለያዩ ችግኞችን ለመትከል ታቅዶ የተሰራ ሲሆን ባለፈው ዓመት የተተከሉ ችግኞችም አብዛኞቹ መጽደቃቸውን ዩኒቨርሲቲው አስታውቋል። የኮሮና ቫይረስን ምክንያት በማድረግም በዩኒቨርሲቲው ማህበረሰብ በፈቃደኝነት ደም የማሰባሰብ ማዕድ የማጋራትና የምግብና የንጽህና መጠበቂያ ግብዓቶች ድጋፍ መደረጉን ዶክተር ሀብታሙ አበበ ገልጸዋል። ዘገባው የሀዲያ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። የደቡብ ክልል ምክር ቤት ባካሄደው አስቸኳይ ጉባኤ ሲዳማ ከነባሩ የደቡብ ክልል መዋቅር በመውጣት ራሱን በአዲስ ክልልነት እንዲያደራጅ ይሁንታን ሰጥቷል። ምክር ቤቱ በነባሩ የደቡብ ክልል ውስጥ እየቀረቡ ባሉ የአደረጃጀት ጥያቄዎችም ውሳኔውን አሳልፏል። የምክር ቤቱን ውሎ የተከታተለው ሪፖርተራችን ሚካኤል ገዙ ተጨማሪውን ዘገባ ይዘዋል። ምክር ቤቱ ባካሄደው አስቸኳይ ጉባኤው የደቡብ ክልል የአደረጃጀት ጥያቄዎችና አዲስ በሚደራጀው የሲዳማ የክልልነት አጀንዳ ላይ ውሳኔ አሳልፏል። በዚህም የምክር ቤቱ አባል ለነበሩ የሲዳማ ብሔር ተወካዮች ሽኝት በማድረግ የስልጣን ርክክብ ፈጽሟል። በአዳዲስ መዋቅሮች ለመደራጀት የቀረቡ ጥያቄዎችና የተሰጠ የውሳኔ ሀሳብን የያዘ ሰነድም ለምክር ቤቱ የቀረበ ሲሆን በቀጣይ በነባሩና አዲስ በሚቋቋመው ክልል መካከል ያለው የፍቺ ሂደትን የሚመራ ገለልተኛ የባለሙያዎች ቡድን ማደራጀት እንደሚያስፈልግም ሰነዱ አካቷል። አዲስ በሚቋቋመውና በነባር ክልል መካከል ለሚኖረው የሰው ኃይል ድልድል፣ የፋይናንስ፣ የንብረትና የዕዳ ክፍፍልና ርክክብ አስፈላጊ የሆነ መመሪያ የማዘጋጀትና አዲስ በሚቋቋመውና በቀሪዎቹ መካከል ለሚኖረው የቋሚና አላቂ ንብረት ዝርዝር አጋዥ የሆኑ ቀመር የማዘጋጀት ስራ፣ ይህንንም ሊሰሩ የሚችሉ ገለልተኛ የባለሙያዎች ቡድን በማደራጀት የስልጣን ሽግግሩን የማጠናቀቅ ስርዓት መስራት እጅግ አስፈላጊ ይሆናል። ከሌሎች የደቡብ ክልል አደረጃጀት ጥያቄዎች ጋር በተያያዘም በሕግ አግባብ ክልል የመመስረት ጥያቄን መርምሮ ውሳኔ የማሳለፍ ስልጣን ያለው የፌዴሬሽን ምክር ቤት በክልል ለመደራጀት ጥያቄ ያቀረቡ ዞኖችን ብቻ ሳይሆን ሁሉንም ባካተተ መንገድ በጣም ባጠረ ጊዜ ምላሽ ለመስጠት እየሰራ ይገኛል ተብሏል። ከህዳር 19 2012 ጀምሮ 10 ዞኖች ጥያቄያቸውን አቅርበዋል። ምክር ቤቱም ባለፈው ሰኔ 3 2012 ዓ.ም ባካሄደው ጉባኤ በጽሁፍ የጠየቁትን ዞኖች ብቻ ሳይሆን ሁሉንም ባካተተ መንገድ የሚታይበትን ምክረ ሀሳብ አስቀምጧል። የአደረጃጀት ጥያቄዎቹ እንዲመለስ የቀረበውን ጥያቄ በምክር ቤቱ ለቋሚ ኮሚቴ መርቷል፣ እንዲከታተልም ተደርጓል። በጣም ባጠረ ጊዜ ምላሽ ለመስጠት እየተሰራም ይገኛል። ሌላው በምክር ቤቱ አባላት ለተነሱ ጥያቄዎች የሚመለከታቸው አካላት ምላሽ የሰጡ ሲሆን የደቡብ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጥላሁን ከበደም ሌሎች የዞንና የወረዳ አደረጃጀት ጥያቄዎች በርካታ መሆናቸውን ለምክር ቤቱ ያስረዱ ሲሆን ነገር ግን ለእነዚህ ጥያቄዎች ምላሽ ከመሰጠቱ በፊት የክልል የአደረጃጀት ጉዳይ በቀዳሚነት እልባት ማግኘት ይኖርበታል ብለዋል። ከክልል መልስ ያሉ ጥያቄዎች የዞን የልዩ ወረዳ የወረዳ ጥያቄዎች በጣም በርካታ ጥያቄዎች አሉ። መመለስ የምንችለው በመጀመሪያ ደረጃ የክልል ጥያቄዎች ከተመለሱ በኋላ በተመለሰው የክልል መዋቅር ስር የብሔር ብሔረሰቦችን ጥያቄ በአግባቡ ልንመልስ ይገባናል። ለዘመናት ለተከማቹ ጥያቄዎች የለውጥ መንግስቱ በአጭር ጊዜ ምላሽ የሰጠ ይገኛል ያሉት የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳውም ይህንን የህዝብ ጥያቄ ሽፋን በማድረግ ክልሉን ለማተራመስ የሚንቀሳቀሱ አካላትን ህብረተሰቡ በአትኩሮት ላይ ይገባል ብለዋል። ይህን ጥያቄ እየመለሰ ያለው አሁን የለውጡ ኃይል ነው።
አሁን እየመለሰ ያለው በፓርቲ ደረጃም ብልጽግና ነው። ትላንት የነበረው ኢህአዴግ አፍኖት የቆየው ጉዳይ ነው ምላሽ እያገኘ ያለው። የፖለቲካ ትርፍ ለማግኘት የሚሯሯጡ አለ። በዚህ አጋጣሚም እነሱ ጀግና ሆነው ለመውጣት የሚፈልጉ በየአካባቢው የተፈለፈሉ መቀመጫቸው አንድ እግራቸው አንድ ቦታ ሌላ እግራቸው ሌላ ቦታ ያደረጉ አሉ። ያ አያዋጣም። ስርዓቱ ደረጃ በደረጃ ጥያቄው ይመልሳል። የክልሉ መንግስትም ይሄን እንዲሆን ከፌዴሬሽን ምክር ቤት ጋር ከፌዴራል መንግስት ጋር ተባብሮ ይሰራል። መላው የክልል ምክር ቤት አባላትም ድጋፋችሁ ከሰጣችሁን ከተባበርን እማንፈታው ችግር የለም። ምክር ቤቱ በዛሬው ውለው 2 ቢሊዮን 641 ሚሊዮን ተጨማሪ በጀት በማጽደቅም ውሎውን አጠናቋል። ከዚሁ ጋር ተያይዞ ከደቡብ ክልል ጋር ርክክብ የፈጸሙት የቀድሞ የሲዳማ ዞን ዋና አፈ ጉባኤ አቶ ሰለሞን ላሌ ሂደቱ ትክክለኛ የፌዴራሊዝም ትግበራ ማሳያ እንደሆነ ተናግረዋል። ለዲሞክራሲ ግንባታና ትክክለኛ ፌዴራሊዝም ማሳያ የሆነ የህዝቦች ጥያቄና መብት በዚህ ታሪካዊ ምክር ቤት የተረጋገጠበት ዕለት በመሆኑ ዕለቱን ለሲዳማ ህዝብ፣ ለደቡብ ብሔር ብሔረሰቦችና ህዝቦች እንዲሁም ለኢትዮጵያ ህዝብ የተለየ ያደርገዋል። በቀጣይም ቀደም ሲል አብረን በጋራ ክፉንም ሆነ ደጉን እየተጋራን ያሳለፍናቸው የደቡብ ብሔር ብሔረሰቦችና ህዝቦች ጋር ያለን የህዝቦች ግንኙነት በአደረጃጀት መለየት ምክንያት በፍጹም የማይቀር ፍጹም ወንድማማች ህዝቦችና ጎረቤታሞችም የጋራ ጠላቶቻችንን ድህነትንና ኋላ ቀርነትን በመታገል የብልጽግና ሀገራዊ ጉዟችንን የምናጠናክር ይሆናል። ወጣቱ ውስጣዊ የሀገር አንድነትን ከውጭ ኃይሎች ጋር በመተባበር የሚሸረሽሩ አካላትና ተግባራትን አጥብቆ እንዲታገል የብልጽግና ፓርቲ ዋና ጽህፈት ቤት ለሲቪክ ማህበራትና ፖለቲካ ፓርቲዎች ጉዳይ አስተባባሪ ሚኒስትር ዶክተር አለሙ ስሜ ያስገነዘቡ። ዶክተር አለሙ ስሜ ይህንን ያሉት የብልጽግና ፓርቲ ወጣቶች ሊግ የችግኝ ተከላን ባስጀመሩበት መርሃ ግብር ላይ ነው። ዶክተር አለሙ ስሜ ወጣቶች ዓለም አቀፍ ስጋት የሆነውን የኮቪድ-19 ወረርሽኝ በመከላከሉ ስራም ህዝቡን ለመታደግ የበኩላቸውን እንዲወጡ ጠይቀዋል። ታላቁን የኢትዮጵያ ህዳሴ ግድብ ዘንድሮ በሚመጣው ክረምት መሙላት እንጀምራለን። ይሄንንም ከማንኛውም የውጭ ተጽዕኖ እና በውጭ ተጽዕኖ ተላላኪ ከሆኑ ኃይላት ወጣቱ በንቃት ጠብቆ የአፍራሽ እና የጸረ ሰላም ኃይሎችን ግድባችን እንዳይሞላ የውስጥ ሰላማችንን በማፍረስ ቀልባችንን ከልማታችን ወደ ሌላ እንድናተኩር በማድረግ ይሄም አገራችን ኢኮኖሚ ምርታ ትልቅ አስተዋጽኦ ያለው ታላቁ የህዳሴ ግድባችንን እንዳንሞላ ከሚያደርጉን ማንኛቸውን ጉዳዮች ላይ ወጣቱ በነቂስ እና በነቃ ሁኔታ እንዲታገል ጥሬን አስተላልፋለሁ። እንደሚታወቀው የኮቪድ-19 ሌላው በዓለማችንና በሀገራችን ላይ የተጋረጠ ችግር ነው። እሱንም እንዲሁ ወጣቱ ግንባር ቀደም ሆኖ በተለይ ደግሞ የብልጽግና ፓርቲ ወጣቶች ምክንያቱም ብልጽግና ማለት ለህዝብ ራስን አሳልፈው ሰጥቶ ህዝብን የተሻለ ኑሮ እንዲኖር ማድረግ ስለሆነ የህዝብን ህይወት በመታደጉ ውስጥም ወጣቱ ግንባር ቀደም ሚናውን እንዲጫወት ጥሬን አስተላልፋለሁ። ከዚህ በተጨማሪ ዶክተር አለሙ ስሜ ጃን ሜዳ አቅራቢያ ያሉ የአንዲት አቅመ ደካማ እናት ቤትን የማደስ ተግባርን አስጀምረዋል። የብልጽግና ፓርቲ ወጣቶች ሊግ ፕሬዝዳንት አስፋው ተክሌ በበኩላቸው ሊጉ በሀገር አቀፍ ደረጃ ከ2.3 ቢሊዮን በላይ ችግኞችን ለመትከል እንደሚሰራ ተናግረዋል። የብልጽግና ወጣቶች ሊግ ከ2.7 ሚሊዮን በላይ አባላት አሉት። በአጠቃላይ በሀገራችን ሌሎችንም አደረጃጀቶች በመጨመር ከ15 ሚሊዮን በላይ ወጣቶችን በማሳተፍ በሚቀጥሉት 3 ወራት ውስጥ በመጀመሪያ ደረጃ የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ባስቀመጡት አቅጣጫ መሰረት ማለት ነው የአረንጓዴ አሻራን ለማሳረፍ በሚደረገው እንቅስቃሴ ውስጥ ወጣቶቻችን ከግማሽ በላይ የሚሆነውን የችግኝ ተከላ ላይ የነቃ ተሳትፎ እንዲያደርጉ በሁሉም ክልሎች ላይ ከ2.3 ቢሊዮን በላይ ችግኝ ለመትከል በተጨባጭ ወደ እንቅስቃሴ ገብተን እየሰራን ያለበት ሁኔታ ነው ያለው። ከዚህም ባለፈ በአሁኑ ወቅት ሀገራችን
የኮቪድ-19 ህመም በሽታ ህዝባችን እየተጠቃ እንደሆነ ይታወቃል። በዚህ ላይ ወጣቱ ማድረግ ካለበት የበጎ ስራ አገልግሎት በተጨማሪ በሁሉም የሀገራችን ክፍል የብልጽግና ፓርቲ ወጣቶች ሊግ ከ50 ሺህ ዩኒት በላይ የደም ልገሳ ለማድረግ በሁሉም አደረጃጀቶቻችን ከፍተኛ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለው ማለት ነው። እንደ ሪፖርተራችን ብሩክ ተስፋዬ ዘገባ የሊጉ ፕሬዝዳንት አስፋው ተክላይ አያይዘውም የብልጽግና ፓርቲ የወጣቶች ሊግ በስራ አስፈጻሚ ደረጃ ለ2 ቀናት በተለያዩ ወቅታዊ ሀገራዊ ጉዳዮች ላይ የሚመክር ውይይት መጀመሩን አብራርተዋል። በመጀመሪያ ደረጃ በሀገር አቀፍ ደረጃ የኮቪድ-19 ችግሮችን ከማቃለል አንጻር ወጣቱ የሚወጣው ሚና ይኖራል። እዛ ላይ በከፍተኛ ደረጃ የምንሰራ ነው የሚሆነው። በሁለተኛ ከትልቁ የህዳሴ ግድባችን ጋር ተያይዞ ከፍተኛ ትኩረት በማድረግ ማንኛውም ተላላኪ ኃይል በዚህ በህዳሴ ግድብ ውስጥ ወጣታችን ማንንም ሳይሰማ ከዚህ በፊት የጀመረውን የመረባረብ ግድቡ እንዲሳካ ከማድረግ አንጻር ከመንግስት ሆኖ ትልልቅ ስራዎችን ከዚህ አንጻር ለመስራትና የጸረ ከግድባችንና ከልማታችን አንጻር ጸር ሆኖ የሚቆሙትን በሁሉም ክልል በተገቢ ሁኔታ ትግል በማድረግ ሚናውን የሚወጣበት ሁኔታ ነው የሚኖረው ማለት ነው። ሌላ ሀገራዊ ሁኔታችን ከለውጥ ሂደቱ ጋር ተያይዞ ባሉ ድሎች ወጣቱ የበለጠ ሁሉም ቦታ ድሎቹ እና የለውጥ ሂደቱ በትክክለኛ መንገድ እንዲሄድ ከማድረግ አንጻር ሚናውን የሚወጣበትና በዚህ ላይ ተግዳሮቶቹ ምንድናቸው፣ አሁንስ ትልልቅ ያገኘናቸው ድሎች ምንድናቸው የሚለውን በደንብ ተወያይቶ ሀገራዊ ለውጡን ማስቀጠል በምንችልበት ሁኔታ ላይ እና በዛ ቁመና ላይ እንዲሄድ የምንሰራቸው ስራዎች ይኖራሉ ማለት ነው። ከወቅታዊ ሁኔታዎች ጋር ከሁሉም ክልል የመጡ ወጣቶች ሰፊ ውይይት በማድረግ ተመሳሳይ አቋም ተይዞ በሀገር ግንባታ ውስጥ እያንዳንዱ ወጣት ሚናውን በአግባቡ እንዲወጣ የምናደርግበት ሁኔታ ነው የሚኖረው ማለት ነው። በግብርናው ዘርፍ የተሰማሩ ባለሀብቶች በኮሮና ቫይረስ ሳቢያ የምርት አቅርቦት ላይ እጥረት እንዳይከሰት የጎላ ሚና እንዳላቸው የሀዲያ ዞን አስተዳደር አስታወቀ። የዞኑ ከፍተኛ የመንግስት ስራ ኃላፊዎች በሲራሮ ባዶዋቾ ወረዳ 185 ሄክታር በግል ኢንቨስትመንት ጥምር ግብርና ውጤቶችን በማልማት ልዩ ተሞክሮ መቀመር የተቻለውን ማሳ የጎበኙ ሲሆን በጉብኝቱም የገበያ መረጋጋትን የሚፈጥሩ የአትክልትና ፍራፍሬ ምርጥ ዘሮች ውጤታማ በሆነ መልክ መልማታቸውን ተናግረዋል። በኢንቨስትመንት ዘርፍ 200 ሄክታር መሬት ተረክቦ የፓፓያ፣ የቀይ ሽንኩርት፣ የቃሪያና የመሳሰሉትን የሰብልና የፍራፍሬ ምርቶችን በማልማት ላይ የሚገኘው የኤቢኤዲ አግሮ ኢንዱስትሪ ምርቶቹን ለአካባቢውና ለሌሎች ገበያዎች በማቅረብ ላይ መሆኑን ገልጿል። የዘርፉ የስራ ዕድል የተፈጠረላቸውም ራሳቸውና ቤተሰባቸውን ተጠቃሚ ማድረግ መቻላቸውን ገልጸዋል። የሀዲያ ዞን ዋና አስተዳዳሪ አቶ አሸናፊ ጴጥሮስ በጉብኝታቸው የአትክልትና ፍራፍሬ ምርጥ ዘሮች ውጤታማ በሆነ መልክ መልማታቸውንና የገበያ መረጋጋት ላይ ከፍተኛ አስተዋጽኦ እንደሚኖራቸው አመላክተዋል። በግብርናው ዘርፍ የተሰማሩ ባለሀብቶች በወቅታዊ የኮሮና ቫይረስ ወረርሽኝ ምክንያት በምግብ አቅርቦት ምላሽ ለመስጠት አጋዥ መሆናቸውን የተናገሩት ደግሞ የዞኑ እርሻና የተፈጥሮ ልማት መምሪያ ኃላፊ አቶ ካሳሁን ኤርጮቄ ናቸው። አስተዳደሩን ባለሀብቶች የሚያነሷቸው ከገበያ ትስስር፣ ከመሰረተ ልማትና ከምርጥ ዘር አቅርቦት ጋር የተገናኙ ጥያቄዎች እንደሚፈታላቸው የስራ ኃላፊዎቹ ገልጸዋል ሲል የሀዲያ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ዘግቧል። የነዋሪውን ችግር ሊፈቱ የሚችሉ የተለያዩ ስራዎች እንደሚሰሩ የድሬዳዋ ከተማ አስተዳደር አስታወቀ። በከተማ ላይ የተሰሩ ያሉና በመጠናቀቅ ላይ ያሉ ፕሮጀክቶችን የከተማ አስተዳደሩ ከፍተኛ የመንግስት አመራሮች ጎብኝተዋል። በከተማዋ ለጽዳትና ለአረንጓዴ ልማት የሚውሉ ስራዎች፣ የጎርፍ መከላከያ ግንባታዎች፣ የአረንጓዴ ልማት ስራዎች፣ የገጠር መንገዶች እንዲሁም በከተማ አስተዳደሩ የተሰሩ መንገዶችም ተመርቀዋል። በቀጣይም የነዋሪውን ህብረተሰብ ችግር ሊፈቱ የሚችሉ ስራዎች እንደሚሰሩ የድሬዳዋ ከተማ አስተዳደር ምክትል ከንቲባና የንግድና ኢንዱስትሪ ኢንቨስትመንት ቢሮ ኃላፊ አቶ ከድር ጁሃር ተናግረዋል። የዘገበው የድሬዳዋ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ዝክረ ሰማዕታት የመታሰቢያ ዝግጅት በደብረ ታቦር ከተማ እየተካሄደ ነው። የሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ አንደኛ ዓመት መታሰቢያ በፓናል ውይይት፣ በደም ልገሳና ችግኝ ተከላ መርሃ ግብሮች እየታሰበ ይገኛል። ራሄል ፍሬው ዝርዝሩን ይዛለች።
ደም እንለግሳለን እንጂ ደም አናፈስም በሚል መሪ ቃል ሰኔ 15 2011 ዓ.ም በስራ ቦታቸው ላይ ለተሰዉት የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን ጨምሮ ሌሎች የክልሉ ከፍተኛ አመራሮችን ህልፈት ለመዘከር የተዘጋጀው የደም ልገሳና ልዩ ልዩ የመታሰቢያ ዝግጅቶች መርሃ ግብር በደብረ ታቦር ከተማ እየተከናወነ ነው። ለ5 ቀናት በሚቆየው በዚህ ዝግጅት በአንድ ቀን ከ180 በላይ ወጣቶች ደም የለገሱ ሲሆን የመሪዎቻቸው ያልተቋጨ ራዕይ ይሳካ ዘንድ በየተሰማሩበት ዘርፍ በትጋት እያገለገሉ እንደሚገኙ የገለጹ ወጣቶቹ ደም ለገስ ህይወት የመስጠት ትልቅ ስጦታ በመሆኑ ለመታሰቢያ ዝግጅቱ ልዩ ትርጉም እንዳለው ገልጸዋል። እነዚህ ወንድሞቻችን የጀመሩት ስራዎችና ለዚህ መስዋዕትነት ያበቃቸው በተለይም ለአማራ ክልል ቹላ ለማስቀጠል ዛሬ የመጀመሪያው ደም በመስጠት ሌላው የተጀመሩ ስራዎችን ለማስቀጠል በቁርጠኝነት እየተንቀሳቀሰን እንገናኛለን። በመኪና አደጋም በወሊድም በተለያየ ነገር ደም ስለሚፈስ እና ለህዝባችን መድረስ ያለብን ወጣቱ ክፍል ነው። ወጣቱ ለህዝቡ መድረስ አለበት፣ ደም መለገስ አለበት። ባለራዕይና ለህዝብ ወገንተኛ የነበሩት የክልሉ ከፍተኛ አመራሮች በህዝብ አገልግሎት ላይ በመስዋዕታቸው ቁጭት ቢያሳድርም ለህዝብ አንድነትና ለክልሉ ብልጽግና የነበራቸው ህልም እንዲሳካ ህብረተሰቡን ለማስተባበር ያለመ የመታሰቢያ ዝግጅት መሆኑን ነው በደቡብ ጎንደር ዞን የብልጽግና ጽህፈት ቤት የወጣቶች ሊግ ኃላፊ አቶ በለጠ ጥጋቤ የሚናገሩት። ሴረኞች ምንም ባላሰቡበት እነዚህ ሰዎች ግቡን ዳር እንዳያደርሱ ችግር ይፈጥሩብናል በማለት ነው ባላሰቡት ደማቸው እንዲፈስ የተደረገ። የነሱን ደግሞ መውደድና የነሱን መስዋዕትነት ከደም በላይ ስጦታ የለም ከደም እስከ መስጠት ድረስ ነው ውስጣችን እንዳሉ ለማሳወቅ ነው ይህን ፕሮግራም ያዘጋጀው። በሀገራዊና ክልላዊ ጉዳዮች ምክክር የተደረገበትን የውይይት መድረክ ጨምሮ በችግኝ ተከላና የደም ልገሳ መርሃ ግብሮች የታጀበው የመታሰቢያ ዝግጅቱ ዓላማውን ያሳካ እንደሆነ ነው የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምረቴ የተናገሩት። በእነዚህ ወንድሞቻችን መስዋዕትነት ለመሰባሰብ እድል አግኝተናል። ወንድሞቻችን ያጣን ወንድሞቻችን የሰዋን ቢሆንም እንኳን ነገር ግን ደግሞ በእነዚህ ወንድሞቻችን ትምህርት ወስደን ዛሬ ከትናንት ይልቅ ለመሰባሰብ እድል አግኝተናል። ስለሆነም ለዚህ ወንጀል ተባብረው የፈጸሙ አካላት፣ በሀሳብ የደገፉ አካላት፣ በገንዘብ የደገፉ አካላት፣ ፖለቲካሊ ከጀርባ ሆነው ያሴሩ እና ይሄ ሁኔታ እንዲመጣ ያደረጉ አካላት፣ ይሄን ጉዳይ በቸለልተኝነት በማየት ይሄ ዋጋ እንዲከፈሉ ያደረጉ አካላት የቀን ጉዳይ ካልሆነ በቀር ቀን እየነጋ ጨለማው እየተገፈፈ ለህግ እየቀረቡ መጠየቅ አለባቸው በሚለው ጉዳይ ግን ማናችን መደራደር መጠራጠር የለም። በተለይ በወንድሞቻችን መስዋዕትነት እለትና ማግስት ይህን ሰርተን በማስተካከል ታሪካዊ ኃላፊነታችን እንድንወጣ ደም እንለግሳለን እንጂ ደም አናፈስም የሰኔ 15 ሰማዕታት መታሰቢያ መርሃ ግብር በክልሉ ልማትና ሰላም ላይ የሚመክረው የውይይት መርሃ ግብር ጨምሮ በደም ልገሳና ሌሎች ፕሮግራሞች በመላው ክልሉ የሚታሰብ ነው። ለኢቲቪ ራሄል ፍሬው ደብረ ታቦር። ተመልካቾቻችን ከውጭ የመረጃ ምንጮች ወዳገኘናቸው ዘገባዎች